በዛሬ ቪዲዮ የምንመለከተው በተለይም ከ20 ዓመት ጀምሮ ወይም ደግሞ በአማካይ ከ18 እስከ 30 ዓመት ውስጥ ያሉ ወጣቶች በብዛት የሚቸገሩበትን ለብዙ ወጣቶች ህይወት መቅበዝበዝ ምክንያት ስለሆነው ፖርኖግራፊ ማስተርቤሽን ወይም ደግሞ ግለ ወሲብ ስለሚባለው ችግር እንመለከታለን። እነዚህ ግለ ወሲብ ወይም ደግሞ ማስተርቤሽን ወይም ፖርኖግራፊ የምንለው ሱስ አይምሮችን ወደዚህ ሱስ ውስጥ ከመግባቱ በፊት በምን አይነት ሁኔታ ውስጥ እንደሚቆይና ይሄ ሱስ በአይምሮችን ውስጥ እንዴት እንደሚከሰት ወይም እንዴት እንደሚፈጠርና አይምሮችን ከዚህ ሱስ ጋር ራሱን በሚያስተሳስርበት ጊዜ በአይምሮችን ውስጥ የሚፈጠሩ የኬሚካል ለውጦችንም እንዲሁም ደግሞ ከዚህ ወጥ ውስጥ ለአንዴና ለመጨረሻ ጊዜ ለመውጣት በሳይንሳዊ መንገድ የተደገፉ መፍትሄዎችን እንመለከታለን። ወደ ሀሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል በተለይም በዚህ ወጥ ውስጥ ያሉ ሰዎች ከዚህ ወጥ ውስጥ መውጣት እንዲችሉ ይህ ቪዲዮ እንዲያገዛቸው ይህንን ቪዲዮ ላይክ፣ ሼር እና ሰብስክራይብ በማድረግ አልጎሪዝሙን ሰፖርት እንድታደርጉ በትህትና እየጠየቅኩ ወደ መረጃዎቹ እንሄዳለን። በመጀመሪያ ወደ መፍትሄዎቹ ከመሄዳችን በፊት ይህ ሱስ በአይምሮአችን ውስጥ እንዴት እንደሚፈጠር ወይም ደግሞ አይምሮአችን ቀስ በቀስ በጊዜ ሂደት እንዴት ከዚህ ሱስ ወይም ከፖርኖግራፊና ከማስተርቤሽን ሱስ ጋር ራሱን እንደሚያስተሳስር እንመለከታለን። የተለያዩ ሳይንሳዊ ጥናቶች እንደሚያሳዩ የፖርኖግራፊ ወይም ደግሞ የግለ ወሲብ ሱስ ከሌሎች ሱሶች ሁሉ የከፋ እጅግ አደገኛና አይምሮአችን ላይ ከፍተኛ አደጋን የሚጥል እጅግ አደገኛ ሱስ ነው። የሚሆንበት ምክንያት ብዙ ጊዜ እንደ ማሪዋና ወይም ደግሞ እንደ ዊድ ያሉ አደንዛዥ እጾች ወደ አይምሮአችን ወይም ደግሞ ወደ ሰውነታችን ውስጥ በሚገቡበት ጊዜ በአይምሮአችን ውስጥ ዶፓሚን የሚባሉ አነቃቂ ኬሚካሎች እንዲለቀቁ ያደርጋሉ። ፖርኖግራፊም ደግሞ ልክ እንደዛው ሁሉ ፖርኖግራፊን በምንመለከትበት ወይም ደግሞ ማስተርቤት በመናደርግበት ጊዜ በሰውነታችን ውስጥ ጊዜያዊ የሆኑ ደስታን የሚሰጡ ወይም ደግሞ ሰውነታችን ከፍተኛ የሆነ መነቃቃት ውስጥ እንዲገባ የሚያደርጉ ዶፓሚን የሚባሉ ኬሚካሎች እንዲለቀቁ ያደርጋል። ልክ እንደ ዊድና እንደ ሌሎች እንደ ማሪዋና ያሉ አደንዛዥ እጾች ሁሉ ማለት ነው። እንግዲህ ሱሱ ሲገባ የሚፈጠረው ለውጥ ይሄ ነው። አይምሮአችን ይህንን በቀላሉ በስክሪን ውስጥ በምናያቸው ምስሎች ብቻ ለምሳሌ በፖርን ቪዲዮዎች ብቻ በዛ ቪዲዮ አማካኝነት ይሄ ዶፓሚን የሚባለው ኬሚካል እንዲለቀቅ በማድረጉ ተመልሶ ከዚህ ኬሚካል ጋር ከፍተኛ ሱስ ውስጥ ይወድቃል። ዶፓሚን በተፈጥሮ ወይም ደግሞ በራሱ መጥፎ ወይም አደገኛ አይደለም። ነገር ግን ሰው እንዲደሰትበት ወይም ደግሞ የደስታን ስሜት እንዲያጣጥም ዘንድ ተፈጠረ ነው። ነገር ግን ልቅ በሆነ መንገድ ለምሳሌ በፖርኖግራፊ በማስተርቤሽን ወይም ደግሞ እነዚህ በቀላሉ በሚገኙ ብልግና ምስሎች ምክንያት በአይምሮአችን ውስጥ የኬሚካል በብዛት ሲለቀቅ ወይም በሰውነታችን ውስጥ ሲለቀቅ ይህ ሆርሞን ራሱ መልሶ አይምሮአችንን ከፍተኛ ሱስ ውስጥ ይወድቃል። ለምሳሌ አንድ ተማሪ ለፍቶ አንብቦ ወይም ደግሞ ዋጋ ከፍሎ ትምህርቱን ሲጨርስ ሲመረቅና በዛ በተማረበት ፊልድ ተመርቆ ተመድቦ ስራ ተመድቦ ገንዘብ ሲያገኝ የራሱን ሲያስተዳድር ይደሰታል። ወይም ደግሞ በለፋው ባነበበ ፈተና ጥሩ ውጤት ሲያገኝ ይደሰታል። ነገር ግን ይህንን ምስል ወይም ደግሞ ይሄ ምስል ወይም ፖርኖግራፊ ደግሞ ይህንን ኬሚካል ስርዓትን ወይም ደግሞ ይህንን ብሬን ሪዋርድ ሲስተምን ሙሉ በሙሉ ይቀይራል። ከዛ በኋላ ምንድነው የሚፈጠረው? ይሄ በሱስ ውስጥ ያለ ሰውዬ ወይም ደግሞ ይህንን ፖርኖግራፊ የሚባለውን ምስል የሚመለከተው ወይም እነዚህን የብልግና ምስሎችን የሚመለከተው ሰውዬ ቀስ በቀስ ይህንን ቪዲዮ እየተመለከተ ወይም ይህንን ምስል እየተመለከተ ራሱን በዛ እያረካ በሚሄድበት ጊዜ አይምሮ ይህንን ርካሽ የሆነውን ሪዋርድ ሲስተም ይለምዳል። ያ ማለት ለምሳሌ በቀላሉ ቪዲዮ ብቻ በማየት ወይም ስልኩን ብቻ በመጠቀምና ኢንተርኔት አክሰስ ማድረግ ከቻለና ይህንን ቪዲዮ ወይም ይህንን ምስል የሚመለከት ከሆነ ያ ኬሚካል በሰውነቱ ውስጥ እየተለቀቀ ስለሆነ ያ የደስታ ስሜት ይሰማዋል። ታዲያ ከጊዜ ሂደት በኋላ አይምሮ ምን ማሰብ ይጀምራል? በቀላሉ የሚገኘውን ይህንን ደስታ እየለመደ ሲመጣ እነዚህ በሃርድ ወርክ የሚገኙ ለምሳሌ በማንበብ ስራ በመስራት የሚገኙ ወይም ደግሞ ከሰዎች ጋር ኮሙኒኬት በማድረግ የሚገኙ ደስታዎችን እየናቀ ይመጣልና በመጨረሻ ይህንን ደስታ ሙሉ በሙሉ ያቃጥለዋል። ለምሳሌ አንድ ሰው ከሰው ጋር ኮሙኒኬት ሲያደርግ ወይም ከሰው ጋር ሲግባባ ወይም ደግሞ የጉልበት ስራ ሲሰራ፣ መጻፍትን ሲያነብ፣ ገንዘብ ሲያገኝ፣ ከቤተሰቡ ጋር ጊዜ ሲያሳልፍ ይደሰታል። ነገር ግን አይምሮ ያንን የፖርኖግራፊ ወይም በፖርኖግራፊ ምክንያት የሚለቀቀውን የዶፓሚን ኬሚካልን ወይም ያንን የደስታ ስሜትን እየለመደ ሲመጣ እነዚህ ደስታዎችን ሙሉ በሙሉ ይንቃቸዋል ወይም ደግሞ ይተዋቸዋል እና ከዛ በኋላ ያ ሰውዬ ወይም በዛ ሱስ ውስጥ ያለው ሰውዬ
ከዛ ነገር ውጪ ወይም ከዛ ሳብስታንስ ውጪ ከፖርኖግራፊ ወይም ከግለሰብ ውጪ መደሰት ያቆማል። ይሄ ደግሞ በዚህ ዓለም ላይ ሰርቫይቭ ለማድረግ ወይም ያ ግለሰብ ይህንን ኖርማል የሆነውን ህይወት ለመኖር እጅግ እንዲቸገር ያደርጋል። ምክንያቱም ለምሳሌ አይምሮ ያንን ሳብስታንስ ለምድ ወይም ያንን ዶፓሚን ስለምድ በቀላሉ ሲጨነቅ የግለሰብ ሲጨነቅ ወይም ደግሞ እነዚህ ከፍተኛ የሆነ ሙድ ውስጥ በሚገባበት ጊዜ ዲፕሬሽን ውስጥ ሲገባ ጭንቀት ውስጥ ሲገባና እነዚህ ከበደሉ ሁኔታዎች በሚያጋጥሙበት ጊዜ አይምሮ ያንን ደስታ ስለለመደ ያንን ነገር እንዲያደርግ ይከፋፈዋል። ይህ ሂደት በራሱ ሱሱን እጅግ እያጠነከረና እያከበደው ይመጣል። ምክንያቱም ያ ግለሰብ ሲደብረው ሲጨነቅ ወይም ደግሞ ሲከፋው ያንን ነገር እያየ ይህንን ድርጊት በሚፈጽምበት ጊዜ አይምሮ ምን አድርጎ ያስባል? የነዚህን ፖርኖግራፊን መመልከት ለችግሮች ሁሉ እንደ መንስኤ አድርጎ ወይ እንደ መፍትሄ አድርጎ ያቀርባቸዋል። ለምሳሌ አንድ ሰውዬ ሲጨነቅ ወይም ደግሞ ከፍተኛ ዲፕሬሽን ውስጥ ሲገባ ይህንን ነገር ሲያደርግ በዛ በመለቀቅ ዶፓሚን ኬሚካል አማካኝነት ከዛ ሙድ ውስጥ የሚወጣው ከሆነ አይምሮ ከዚህ በኋላ ጭንቀት ውስጥ ሲገባ ችግር ውስጥ ሲገባ ማስተርቤት ማድረጉን እንደ አንድ ትልቅ መፍትሄ አድርጎ ይመለከታል። ታዲያ ነገር በጊዜ ሂደት ምን ያደርጋል? ይህንን ሎጂካል የሆኑ ውሳኔዎችን እንድንወስን ወይም ደግሞ እነዚህን እንደ ትላልቅ የሆኑ ውሳኔዎችን እንድንወስን የሚያደርገው ፕሪፍሮንታል ኮርቴክስ የሚባለው የአእምሮአችን ክፍል ቀስ በቀስ እየደከመ ይመጣል እና የሰውዬ ምን ይሆናል? ከጊዜ በኋላ ይህ ግለሰብ ውሳኔዎችን ጠለቅ ያሉ ውሳኔዎችን ለመወሰን እንዲቸገር ያደርጋል። ቶሎ ስሜታዊ እንዲሆን ወይም ቶሎ ሪአክቲቭ እንዲሆን ያደርጋል። ለምሳሌ ትንሽ ነገር በጣም ያስከፋዋል። እጅግ ስሜቱን ሬጉሌት አድርጎ ወይም ስሜቱን ገዝቶ ወይም ራሱን ገዝቶ የሆነ ውሳኔ እንዳይወስን ወይም ደግሞ አንድ ስራ እንዳይሰራ ያደርጋል ማለት ነው። ይሄ ብቻ አይደለም። ፖርኖግራፊ መመልከት እጅግ አደገኛ የሚያደርገው ሌላኛ ጉዳይ ይሄ ፖርኖግራፊን የሚመለከት ሰው ወይም በዚህ ሱስ ውስጥ ያለው ሰው ፔሽንስ እንዳይኖረው ወይም ደግሞ ትግስት እንዳይኖረው ያደርጋል። ይሄ ደግሞ እጅግ አደገኛ ነው። ለምሳሌ አንድ ሰው አንድ ነገር ሰርቶ ውጤቱን ለመጠበቅ ትግስት ያስፈልጋል። ወይም ደግሞ አንድ ከበደሉ ስራዎችን ሰርቶ ውጤቱን ለማየት ወይም በዚህ ምድር ላይ ሰርቫይቭ ለማድረግ ፔሽንስ እጅግ ግዴታ ነው፣ ትግስት ግዴታ ነው። ነገር ግን ፖርኖግራፊ ከሚገላቸው ነገሮች ውስጥ አንዱና እጅግ አደገኛው ነገር ትግስትን ማሳጣት ነው። ምክንያቱም ደስታዎችን በቀላሉ የለመዱ አይምሮአችን እነዚህ በቀላሉ የሚለቀቁ የዶፓሚን ወይም የደስታ ስሜት ቀስቃሽ የሆኑ ኬሚካሎችን የለመዱ አይምሮአችን በከባድ ሁኔታ ውስጥ እንድንነዳ አይፈልግም። ምክንያቱም በቀላሉ ደስታ ስለሚገኝ ወደዛ ደስታ እንድናደላ ያደርጋል። በተፈጥሮ አይምሮአችን የተሰጠን ሰርቫይቭ ማድረግ እንድንችል ነው። አይምሮአችን እኛ በዚህ ምድር ላይ ሰርቫይቭ እንድናደርግ እኛን ለመጠበቅ የተፈጠረ ነው። ለምሳሌ ስንጨነቅ፣ ስናዝን፣ ስንከፋ እና እነዚህ ነገሮችን ስናደርግ አይምሮአችን እኛን መልሶ ያጽናናን በዚህ ኬሚካሎች አማካኝነት ለምሳሌ በሴሮቶኒን በእነዚህ በሜላቶኒን ስንተኛ የሆነ ነገር ስናደርግ በውስጣችን በሚለቀቁ ኬሚካሎች አማካኝነት በዚህ ምድር ላይ ሰርቫይቭ አድርገን እንድንኖር ነው የተሰጠን። ነገር ግን እነዚህ አሉታዊ ነገሮች እነዚህ እንደ ፖርኖግራፊ ያሉ ነገሮች እነዚህን ብሬን ኬሚስትሪን ወይም ደግሞ የኛን የብሬን ሪዋርድ ሲስተምን ሙሉ በሙሉ በመቀየር ወደ ከፍተኛ ሆነ የጤና መቃወስ ውስጥ እንድንገባ ያደርጋል። ይህ ብቻ አይደለም። ፖርኖግራፊ ውስጥ ያሉ ሰዎች ብዙ ጊዜ አይምሮአቸው እጅግ ሪአክቲቭ ነው ወይም ነገሮችን ቶሎ ለመወሰን ነገሮችን ቶሎ ለማድረግ ይገደዳሉ። ያን የሚያደርጉት ስለወደዱ ሳይሆን ያ ያሉበት ስሜት ወይም ያሉበት ሱስ ስለሚያስገድዳቸው ነው። ለምሳሌ በዚህ ውስጥ ያሉ ሰዎች ብዙ ጊዜ ረዘም ላለ ጊዜ ቁጭ ብሎ መማር ወይም ደግሞ ቁጭ ብሎ መስራት አይችሉም። እንዲሁም ደግሞ ሰውነታቸው በጣም ከፍተኛ ድካም ውስጥ ይገባሉ። እንዲሁም በቀላሉ ለዲፕሬሽን ወይም ደግሞ ለጭንቀት ተጋላጭ ናቸው። እነዚህ ሁሉ ነገሮች የአእምሮአችን ብሬን ሪዋርድ ሲስተም ወይም ደግሞ የኬሚካል አሰረጫጨት ሂደት ሲዛባ የሚፈጠሩ ችግሮች ናቸው። ይህ ሂደት ወይም ደግሞ ይህ ሱስ ጠለቅ እያለ ሲሄድና አይምሮአችን ከዚህ ስርዓት ጋር ራሱን በደንብ እያስተሳሰረ ሲሄድ ከዚህ ውስጥ መውጣት እጅግ አደገኛ ይሆናል። ብዙ ጊዜ ብዙ ወጣቶች ወይም በዚህ ሱስ ውስጥ ያሉ ሰዎች ከዚህ ቦታ ለመውጣት ሲታገሉ ተመልሰው እዛ አዙሪት ውስጥ ራሳቸውን ያገኛሉ። ለምሳሌ ለአንድ ሳምንት፣ ለሁለት ሳምንት ወይም ለአንድ ወር ያክል ከዚህ ሱስ ራሳቸውን ለማውጣት ይሞክሩና ከሆነ ጊዜ በኋላ ግን ሳይፈልጉ በዚህ ሱስ ውስጥ ሆነው ራሳቸውን ያገኛሉ ተመልሶ በዛ ዓለም ውስጥ። ይህ እንዲፈጠር የሚያደርገው አይምሮአቸው ከዚህ ስርዓት ጋር በጥልቀት ራሱን ስላስተሳሰረ በቀላሉ እነዚህ ሰዎች ከዚህ ቦታ ውስጥ እንዲወጡ ስለማይፈቅድላቸው ነው። ለምሳሌ የስሜት መለወጥ ሲፈጠር፣ ድብርት ሲመጣ፣ ዲፕሬሽን ሲመጣ፣ ጭንቀት ሲመጣ ይህን ነገር ሲያደርጉ ወይም ድርጊት ሲፈጽሙ አይምሮአቸው ከዚህ ስሜት ውስጥ ራሱን ማስለቀቅ የለመደ አይምሮአቸው በቀላሉ ሲጨንቃቸውና ሲደብራቸው ከዚህ ቦታ ውስጥ እንዲወጡ ወይም ደግሞ ከዚህ ሞድ ውስጥ እንዲወጡ ማስተርቤት እንዲያደርገው ወይም ደግሞ ፖርኖግራፊን እንዲመለከቱ ያስገድዳቸዋል። ምክንያቱም የሚፈጠረው አይምሮአቸው ይህንን
ድርጊት እንደ መፍትሄ አድርጎ ስላመነና ስለቆጠረ እዚህ ውስጥ እንዲቆዩ ስለሚፈቅድላቸው ነው። አንዳንድ ጊዜ አይምሮችን ከዚህ ህይወት ጋር ከዚህ ሲስተም ጋር ራሱን ሲያስተሳስር ከዚህ ህይወት ውስጥ እንዳንወጣ እኛን ያስገድደናል። ለምሳሌ ግለውቲ ውስጥ ያሉ ሰዎች ማስተርቤት ሲያደርጉ ያ በውስጣቸው የሚለቀቁ ኬሚካል ከዛ ጊዜ በኋላ እንቅልፍ እንዲወስዳቸው ያደርጋል። አንዳንድ ጊዜ እንግዲህ ብዙ ሰዎች ከዚህ ህይወት ውስጥ ለመውጣት ታግሎ የማይሆንላቸው ምክንያት አይምሮአቸው ይህንን ነገር ከተለያዩ ነጥቦች ጋር ራሱን ስላስተሳሰረ ነው። ለምሳሌ ከእንቅልፍ ጋር ስሜት ስርዓት ከእንቅልፍ ጋር ይተሳሰራል፣ ከስሜት ጋር ይተሳሰራል። ለምሳሌ እነዚህ ለመደሰት ይህንን ነገር ያደርጋሉ ሰዎች፣ ለመተኛት ያደርጋሉ። ያ ነገር ደግሞ ከጊዜ ሂደት በኋላ ሴናሪዮ ሆኖ አይምሮአቸው ውስጥ ይቀመጣል። አንድ ሰው ለመተኛት ግዴታ ማስተርቤት ማድረግ እንዳለበት ያመኑ አይምሮ ግለሰብ ከዚህ ውስጥ ለመውጣት ሲታገል አንደኛ አይምሮ እንቅልፉን ይከለክለዋል። ይሄ ግለሰብ ይህንን ሲስተም ለመቀየር ግዴታ ያለ ማስተርቤሽን እንቅልፍ መተኛትን መልመድ አለበት። ይሄ ደግሞ እጅግ አደገኛ ነው፣ ወይም ከፍተኛ የሆነ ስቃይ ሊያደርስበት ይችላል። ምክንያቱም የግለሰብ ሳይተኛ ለረጅም ቀናት ወይም ለቀናት ሊቆይ ይችላል። እንቅልፍ እያስቸገረው ወይም እንቅልፍ ሳይወስደው ይቸገር ይሆናል ሜቢ። ይሄ ደግሞ የግለሰብ ሱስ ውስጥ ያለው ግለሰብ መረዳት አለበት ነገር ነው። ለመተኛት ማስተርቤት ማድረግ እንዳለበት የለመዱ የግለሰቡ አይምሮ ያለ ማስተርቤሽን እንቅልፍን ለመተኛት ግዴታ ያለ እንቅልፍ ብዙ ቀናቶችን ማሳለፍ አለበት። እንግዲህ ጥናቶች እንደሚያሳዩ አንድ ሰው ካለበት ሱስ ለመላቀቅ ቢያንስ ከ21 እስከ 60 ቀናት መቆየት አለበት በዛ ሲስተም ውስጥ። ለ21 ቀን ወይም ለብዙ ቀናት ግለሰብ በማስተርቤሽን ወይም በግለሰብ ወይም በፖርኖግራፊ እንቅልፍን መተኛት ተለመደ ሰውዬ ከዚህ ቦታ ውስጥ ለመላቀቅ ግዴታ ያለ ማስተርቤሽን መተኛትን መልመድ መቻል አለበት። ምናልባት በዚህ ጊዜ እንቅልፍ እምቢ ሊለው ይችላል፣ ሊቸገር ሊጨነቅ ይችላል፣ እንደገና ዲፕሬሽን ውስጥ ወይም ኤግዛይቲ ውስጥ ሊገባ ይችላል። ይህን ነገር አምኖ መቀበል አለበት። ከዚህ ቦታ ለመውጣት የመጀመሪያ ነገር ከዚህ ቦታ ለመውጣት መታገል በራሱ ዋጋ እንደሚያስከፍል መውጣትም ቀላል እንዳልሆነ ማመን ይኖርበታል። እንግዲህ ከዚህ ቦታ ለመውጣት እጅግ ዋነኛና መሰረታዊ ነገር ነው። ልክ ከዚህ ቦታ ውስጥ ለመውጣት መወሰን አንድ ነገር ሆኖ እንዳለ ከዚህ ቦታ ውስጥ ለመውጣት በመናደርገው ትግል በመናደርገው ሂደት ውስጥ ደግሞ እነዚህ ስሜቶች እንደሚፈጠሩ የድብርት ስሜት፣ የጭንቀት ስሜት፣ ያለመቻል ስሜት፣ ተስፋ መቁረጥ ስሜት ወይም ደግሞ እንቅልፍ ማጣትና የመሳሰሉ ቻሌንጆች እንደሚያጋጥማችሁ ማመን መቻል አለባችሁ።